ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ባለፈው ሀና እየሄድን ታሪኩን ላዋራ ብሎ ነበረ። እንግዲህ ሀናም ስራ ቦታ እየደረስኩ ስለሆነ ተመለስ ስትለው አሴርም እሺ አንቺ ግን መረጋጋት አለብሽ ይላታል። ሀናም ምን እንዳልሆን ብለህ ነው ስትለው አሴርም አሁንም እኮ ተላምድን እንደ ተጨነቅሽ ለማወቅ ይህን ያህል ከባድ አይደለም ሲላት፣ ሀናም እንግዲህ ይህን ያህል ያስታውቅብኛል ማለት ነው ስትለው አሴርም በጣም እንጂ ፋዘር ግን እስካሁን እንዴት አለ ሳያውቁብሽ ገርሞኛል ሲላት፣ ሀና ማወቁንም አውቆ ይሆናል ግን እንዳይጠይቀኝ ፈርቶኝ ነው የሚሆነው ስትለው አሴርም አንቺ ግን ልጃቸው እንደሆንሽ እርግጠኛ ነሽ ይላታል። ሀናም አዎ በጣም እርግጠኛ ነኝ ትለዋለች። አሴርም እንደዛ ከሆነ ለምንድን ነው የተጨነቅሽው ሲላት፣ ሀናም በሁለት ምክንያት ነው የተጨነቅኩት። አንደኛ ልጅቷ ከየት መጣች፣ ሌላ ደግሞ በምርመራው ልጃቸው መሆኔ ካልተረጋገጠ የአባዬ ሕክምና ስራ የሚቋረጣል ትለዋለች። አሴርም እርግጠኛ ከሆንሽ ምን ያስጨንቅሻል? በዚያ ላይ ወላጆችሽ ካልሆኑ መተው ነው ይላታል። ሀናም ከሰዎቹ ቤት የሚከፈለኝ ገንዘብ የትም ብሰራ ሊከፈለኝ አይችልም፣ ምናልባት የሰዎቹ ልጅ ሁኜ ብገኝ የሚለው አስጨንቆኛል። አሴርም ይህ ብቻ ያስጨነቀች ነገር እውነት ምን ጊዜም እውነት ነው ይዘገያል እውነት ምን ጊዜም እውነት ነው ይዘገያል እንጂ መውጣቱ አይቀርም ይላታል። ሀናም ቢሆንም ከአባዬ የሚበልጥብኝ እውነት የለም። የሰዎቹ ልጅ ብሆን እንዴት ነው የምኖረው? አባዬን ትቼ ከሰዎቹ ጋር ነው የምኖረው ወይስ ከአባዬ ጋር ነው የምኖረው የሚለውም ያስጨንቀኛል ስትለው፣ አሴርም እሱ እኮ እውነት ሳይሆን ምርጫ እኮ ነው ይላታል። ይሄ በዚህ እንዳለ እንግዲህ ሀና ሰላም ሜላትን ማን ነበር ወይዘሮ ሜላት እንግዲህ ሀናን ወደ ስራ ትመጣለች። እንግዲህ ሀና ወይዘሮ ሜላትም እንግዲህ ስምሽ ማን ነበር ስትል፣ ሀናም እኔ ነው ትይስላስ ምን ነው ደነገሽ ትላታለች። ስም የጠፋብሽ እኮ በጣም ግራ ገብቶ ነው ትይ ስትላተኝ፣ ሜላትም እንግዲህ ስምሽን የመያዝ ግዴታ አለብኝ፣ ዛሬ ምርመራ ይደረጋል፣ በምንም አይነት ሁኔታ ወደ ኋላ ማለት የለም የልጆቹን ፍላጎት ለማሟላት ነው እንጂ አንቺ እውነተኛ እንዳልሆንሽ አውቃለሁ ትላታለች። ሀናም እኔ ምርመራ ማድረግ ያን ያህል ካልተዋጠለዎት ለምን አንተውም? ጥሩ ሰው እንደሆነ አውቃለሁ። በቃ ሁሉንም ነገር እንተውና እንደ ድሮ እንቀጥል ስትላት፣ ወይዘሮ ሜላትን በፍጹም አይሆንም፣ በኋላ ወደ ኋላ ማለት የለም። አሁን ግቢና ቁርስ ስሪ፣ ደግሞ ለልጄ ምን አይነት ቁርስ እንደምትሰሪ እንዳለብሽ ታውቂያለሽ አይደል ብላ በቃ ትናገራታለች። እንግዲህ በዚህ እንዳለ አሴር አባን ወለው ገሄድና ምን ነው አረፈርክ ሲሉት፣ እንግዲህ ፋዘርም አሴር ዞር ስል ፋዘር ረፈደብኝ ይላቸዋል። አባን ወለው የት ነው ደግሞ የምዞረው ዞር የምትለው ሲሉት፣ አሴርም ሰፈር ነው እሷን እየፈለኩ ድንገት ወጥተው ይሆናል ብዬ እኮ ነው ይላቸዋል። እንግዲህ በዚህ እንዳለ ባዩሽ እርግብን በይ አንቺ ሂጂ ወደ ቤት ስትላት፣ አንቺ ሳትገቢም እንዴ ትላታለች። እርግብን ቤተ ክርስቲያን እንድንሄድ ነበር የቀሰቀሽ ስትላት፣ ባዩሽም አዎ ቤት የማልገባው መስፍን ስላለ ነው፣ እሱን ላለማየት ነው፣ ምክንያቱም ደግሞ ሌላ ጊዜ እነግርሻለሁ ትላታለች። ይህ በዚህ እንዳለ እንግዲህ ደግሞ ሰላም ኩሽና ሄዳ ሀንዬ አባትሽ አሁን እንዴት ናቸው ትላታለች። እንግዲህ ሀናም እድሜ ለእናትሽ አሁን እየታከመ ነው ትላታለች። ሰላምን በኋላ ብሬሽ ሂጄ ብጠይቃቸው ደስ ይለኛል ስትላት፣ ሀናም በኋላ አይመሽብሽም ለምርመራ እኮ ሆስፒታል እንሄዳለን፣ ስንመለስ ደግሞ ራት መስራት አለብኝ ትላታለች። ሰላምም ከምርመራ በኋላ ምን ትሰሪያለሽ? አሁንም እህቴ ልትሆኝ አይደለ? ከሰራንም አብረን ካልሰራንም አብረን ነው የሚሆነው ትላታለች። ሀናም እንግዲህ ትቀልጅብኛለሽ አይደል ሰላምዬ ስትላት፣ የምሬን ነው ሰላም፣ እንዴት ትጠራጠሪያለሽ እንዴ? እሱን ተይውና ምርመራው ካደረጋችሁ በኋላ በዚሁ ጠይቃችኋለሁ ስላት፣ ምርመራው አባትሽ ካለበት ሆስፒታል ነው ትላታለች። ሀናም እንደሱ ከሆነ እኔ እኮ ሌላ ቦታ መስሎኝ ነው ትላታለች። ሰላም እንግዲህ ሀንዬ አንድ ነገር ብታቂልኝ ደስ ይለኛል፣ የዚህ ምርመራ ውጤት ምንም ይሁን ምን በእኔና ባንቺ መሀል ምንም ነገር አይፈጠርም ትላታለች። ይህ በዚህ እንዳለ እንግዲህ ደግሞ ወይዘሮ ሜላት ለባዩሽ ደውላላት ምን ነው ቀረሽ ስትላት፣ እንግዲህ ባዩሽም መጥቼ ነበር ጠዋት ሳንኳኳ መስፍን የከፈተልኝ። ታዲያ ሜላትም እንግዲህ ታዲያ ለምን ተመልሰሽ ስትላተኝ፣ ወደ ቤት ልገባ ስል የተረገመ ሰው እየደወለልኝ አሁኑኑ ነይ ሲለኝ ማታ ዱላ ከሚሰነዘርብኝ ብዬ እየተንከለከልኩ ሄድኩ ትላታለች።
ሰላም እንግዲህ ሀና ሰላምን አባቷ ጋር ተወስዳትና አባዬ ሀኒ እንግዲህ አባኖላዊ ሀናን ሲያዋት ደነገጡ። ምን ነው በጊዜ መጣሽ ሀንዬ እንዴት በዚህ ሰዓት መጣሽ ሲሏት ሀናም አባትሽን ካልጠየቅኩ ብላኝ እኮ ነው ሰላምዬ ስትለው እንግዲህ አባም ሰላምን እንዴት ነሽ ደህና ነሽ እንዲሁ እንደ መስቀል ወፋ እንዴት አይጠሽ ጠፋሽ እኮ ለነገሩ የአዲስ አበባ ኑሮ አይሞላም ይሏታል። እናም እንግዲህ አሁን እንዴት ነው ተሻለዎት ወይ ስትላቸው አባኖላዊም ተመስገን ነው ለመዳን የጽድቅ ስራ ባይኖረኝም እንዲሁ ለዚች ምስኪን ልጅ ሲል እግዚአብሔር ቢምረኝ እያሉ ያወራሉ። እንግዲህ እዛው ሆስፒታል ውስጥ እያሉ ባዩሽ ለእርግብ ሰላም ሆነ ምናሴ ካንቺ በላይ ሀናን እህታቸው እንድትሆን ነው የሚፈልጉት። ምርመራው ውጤቱ እስኪመጣ ድረስ ከማንም ጋር እሰጥ አገባ አትግቢ። ውጤቱ ምንም ይሁን ምን ለአንቺ ያላቸው አመለካከት ይቀንሳል። ይህ ማለት የምንፈልገውን ነገር ለማግኘት እንቅፋት ይሆንብናል። በአንቺ ላይ ያላቸው እምነትን የሚያጣሉ ትላታለች። እንግዲህ እርግብ ከአሴርና ከሀና ጋር ሂዳ ስትነጋገር አይታት ነበር ይህን ያለች። እንግዲህ እርግብም እና ቢያጡስ ትላታለች። ዋናው ውጤት ነው ስትላት ባዩሽም ሞኝ አትሁኝ ሜላት ቀላል ሰው አትምሰልሽ። አሁን ዝም ብላ የተቀበለችሽ የ16 ዓመት ጸጸትና ፍቅር ይዟት እንጂ እንደዚህ ዝም ብላ የምትቀበልሽ ሴት አይደለችም ትላታለች። ሜላት ከምንም በላይ ልጇን ሜላት እንግዲህ ከምንምና ከማንም በላይ ልጆቿን ታስቀድማለች። በተለይ ምናሴ ያላትን ነገር በጣም ትሰማለች። እሱ ልክ እንግዲህ ምናሴን ወይዘሮ ሜላት ልክ እንደ አባት ነው የምታየው። እሱ አንቺን ጠረጠረ ማለት ሜላት የአንቺን እናትነት አለመሆን መረጠች ማለት ነው ስትላት፣ እርግብ እንግዲህ የሀናንስ አውቃለሁ ምናሴ እንዴት ትላታለች። ይህ ከሆነ ስለ አንቺ ለማወቅ ሴኮንድ አይፈጅባቸውም ስትላተኝ እንግዲህ እርግብ እማዬ እኮ ሀናን የሚወዷት አትወዳትም ስትላተኝ እንትን አትወዳትም ትላታለች። ሜላት እኮ ሀናን አትወዳትም ስትላተኝ አይምሰልሽ ሀናን የሚወዷት የዋ ስለሆነች ነው ትላታለች። እንግዲህ እንዳይመስልሽ እሷ ማለትም ወይዘሮ ሜላት እንግዲህ ሀናን ነፍሷ እስኪወጣ ድረስ እንደምትወዳት ባዩሽ ታውቃለች። ደግሞ ግን ወይዘሮ ሜላት ይህንን ማንም ሰው እንዲያውቅባት አትፈልግም። ምናልባት እንኳን ሀና ከዚህ ካልመጣች ካለችበትም እንኳን ቢሆን ሄዳ ተደብቃ ቢሆንም ታያታለች። ይህንን ግን ማንም ሰው አያውቅም ትላታለች። እንግዲህ ባዩሽ ስለ ሜላት ሁሉንም ነገር ታውቃለች። ይህ በዚህ እንዳለ እንግዲህ ሀና አባቷ ጋር ሄዳ አባዬ በጣም ጨንቆኛል ጸልይልኝ ትለዋለች። አባትየው ምን ሆሻንዬ ለሕክምና የምትከፊው ገንዘብ ስለሌለች ነው ለምንስ እንዲሁም ከዚህ ለምን አንወጣም ይሏታል። ሀናም አባዬ እሱ አይደለም ያስጨነቀኝ ሌላ ነገር ነው ትለዋለች። ንገሪኝ ስላት ግን አልነግርም ስትለው ልጄ እባክሽን በጭንቀት ልሞትብሽ እኮ ነው ይሏታል። ሀናም አባዬ እንድትጨነቅ ሳይሆን እንድትጸልይልኝ ነው ምነግር ትለዋለች። እንግዲህ አባቷ ምቅፍ ያደርጋትና ሁሉንም ነገር እንደምትወጩ ተስፋ አደርጋለሁ አምናለሁም እያሏት ነበረ። ሀና እንግዲህ ያው ምርመራውን ሊያደርጉ ስለነበረ ነው እንደዛ ስትላቸው የነበረ። እንግዲህ ሀናን ይዛት መታሳልም በይ እንግዲህ ሰላምዬ ብላ ጠቀስ ስታረጋት አባኖላዊም እንግዲህ አይተዋታለኝ። አባኖላዊ አይናገሯት እንጂ አሁን ላይ ይሁን የተፈጠረ ነገር እንዳለ ውስጣቸው ይጠረጥራል። በተለይ ደግሞ እንግዲህ ወደ ደሴ እንመለስ እንጂ እንሄዳለን ሲሏተኝ ሀና አቅማምታ ነበረ። አዲስ አበባን እንደወደደቻት ህዝቦቿም መልካም እንደሆኑ ስትጠይቃቸው ነበረ ስትነግራቸው ነበረ። እና አባኖላዊ እንግዲህ ሀና እንዳለችው አትጠይቀኝ ስለምትለው ነው እንጂ የሆነ የተፈጠረ ነገር እንዳለ በደንብ ይገባቸዋል። ለዛሬ ይመስላል ላይ